ይህ ኢትዮጵያ ቴሌቪዥን ነው። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለነብዩ መሐመድ የመውሊድ በዓል ዋዜማ በሰላም አድርሳችሁ ጤና ይስጥልኝ። እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ታስተዋውቃችሁ። የነብዩ መሐመድ ሕይወት ትውልድን ለበጎ የሚቀርጽና ለሀገር ግንባታ ትልቅ ትምህርት የሚሰጥ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ለ1501ኛው የነብዩ መሐመድ የመውሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የራስን ጉዳይ በራስ የመፍታትና የማድረግ አቅምን ኢትዮጵያን በምክክሩ ችለው አሳይተዋል። ኢትዮጵያ በየትኛውም ሁኔታ ውስጥ ግዳጅን በብቃት መወጣት የሚችል መከላከያ ሰራዊት ገንብታለች የሚሉት ዋና ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ሀገራዊ ምክክሩ በኢትዮጵያ የፖለቲካ ታሪክ ውስጥ የተለመደውን የጠመንጃና የጉልበት ፖለቲካ በመሻገር አዲስ የሰላም ጎዳና የጠረገ ታሪካዊ ክስተት ነው። ይህ ሂደት ዜጎች ሐሳብ ለሐሳብ ከመለወጥ ባሻገር የተራራቀውን የፖለቲካ ፍላጎትና የተሰበረውን ሀገራዊ መንፈስ አንድ ላይ ያጋመዱበት፣ መከባበርና መደማመጥ የነገዋ ኢትዮጵያ ጽኑ መሰረቶች መሆናቸውን በተግባር ያሳዩበት የእውነት መድረክ ሆኗል። እንዴት? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ይጠብቁን። ኢትዮ መልሕቅ። ጠቅላይ ሚኒስትር አብይ አህመድ በመውሊድ በዓል መልእክታቸው የነብዩ መሐመድ ሕይወት ትውልድን ለበጎ የሚቀርጽና ለሀገር ግንባታ ትልቅ ትምህርት የሚሰጥ መሆኑን ገልጸዋል። ከነብዩ ታሪክ የምንማራቸው 4 ዋና ነጥቦች አሉ ብለዋል ጠቅላይ ሚኒስትሩ። አንደኛ፣ የተጠራንበትን ዓላማ ማክበር። ነብዩ የተጠሩበት ዓላማ ታሪክን መቀየርና ትውልድን መቅረጽ መሆኑን አምነው በቃላቸውና በስራቸው አክብረውታል። እኛም ለሀገር ዓላማ ከተጠራን በቃላችንና በስራችን ልንገልጸው ይገባል። ሁለተኛ፣ ለዓላማ ዋጋ መክፈል። ነብዩ ከቦታቸው ተሰደዋል፣ ፈተናዎችን አልፈዋል። ነገር ግን በአላህ ኃይል አሸንፈዋል። ክብር ያለ መከራ አይገኝምና ለዓላማችን መስዋዕትነት ለመክፈል ዝግጁ መሆን አለብን። ሶስተኛ፣ ያመንበትን ለሌሎች ማካፈል። መልእክቱን ለራሳቸው ብቻ አላስቀሩም፣ ለዓለም አዳርሷል። እኛም የያዝነውን በጎ ዓላማ ሌሎች እንዲያውቁትና እንዲያምኑበት መትጋት አለብን። አራተኛ፣ ለሀገር ግንባታ መጠቀም። በዓሉን ስናከብር ከህይወታቸው እየተማርነውን ለሀገር መንግስት ግንባታችን ልንጠቀመው ይገባል። እንኳን ለ1501ኛው የነብዩ መሐመድ የመውሊድ በዓል በሰላም አድረሳችሁ። መልካም የመውሊድ በዓል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በሀገር ውስጥና በመላው ዓለም ለሚገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1501ኛው የነብዩ መሐመድ የልደት ወይም መውሊድ መታሰቢያ በዓልና በሰላምና በጤና አደረሳችሁ በማለት መልካም ምኞቱን በአክብሮት ገልጿል። ጉባኤው ባስተላለፈው መልእክት የዘንድሮው የመውሊድ በዓል የሚከበረው ለ1 ወር ከ15 ቀናት ሲካሄድ የነበረው ሀገራዊ ምክክር በስኬት በተጠናቀቀበት ማግስት በመሆኑ የበዓሉን ደስታ እጥፍ ድርብ እንደሚያደርገው አመላክተዋል። ሂደቱ የሀሳብና የፍላጎት ልዩነቶች የታዩበት፣ የሀገርና የሕዝብን ጥቅም በማስቀደም በመግባባት የተጠናቀቀ ታሪካዊ ስኬት መሆኑና ለዚህም የሃይማኖት መሪዎችና አገልጋዮች የጎላ አስተዋጽኦ ማበርከታቸውን ገልጾ በቀጣይም ስምምነቶችን በተግባር ለመተርጎም ኃላፊነታቸውን እንደሚወጡ እምነቱ የጸና መሆኑን አስታውቋል። የዘንድሮ በዓል የፍትሐ ነቢይ በሚል መሪ ቃል እንደሚከበር የጠቀሰው ጉባኤ ነብዩ መሐመድ በኖሩበት ዘመን ለሰው ዘር ሁሉ ሰብአዊነትን፣ ፍቅርን፣ አክብሮትና ርኅራኄን በማሳየት በምድር ላይ ሰፍኖ የነበረውን
በደልና ሰብአዊነት ለማረም ከፍተኛ ሚና መጫወታቸውን አብራርተዋል። በመሆኑም በዓሉን ስናከብር ለፍትህ የከፈሉትን ዋጋ በማሰብ ፍትህን በምድራችን በሙላት ይሰፍን ዘንድ ቃል በመግባት ሊሆን እንደሚገባ አሳስበዋል። በመጨረሻም በዓሉን ስናከብር በህመም አልጋ ላይ በህግ ጥላ ስርና በችግር ውስጥ ለሚገኙ ወገኖች በማበረታታትና ያለንን በማካፈል ሊሆን እንደሚገባ ጥሪ ያቀረበው ጉባኤው ለሀገራችን ሰላም ለህዝባችን አንድነትና በረከት ዱዓ በማድረግ እንዲሆን በመጠየቅ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮችና ለመላው ሙስሊም ማህበረሰብ መልካም የበዓል ምኞቱን አስተላልፈዋል። የራስን ጉዳይ በራስ መፍታትና የማድረግ አቅምን ኢትዮጵያና ኢትዮጵያውያን በምክክሩ ችለው አሳይተዋል። አዲሱ ወርቃማ ታሪክ የተጻፈበት በምክክር መግባባት ላይ የመድረስ ጥበብ የኢትዮጵያ እውነት በልኩ የተገለጸበት ነው። ይመራደም ተጨማሪ አለው። ማንም የውጭ አካል በምንም ጣልቃ ያልገባበት ስለ ራሳችን ጉዳዮች እኛው የጋራ መፍትሄ ያበጀንበት ተመካካሪዎች ራሳችን አመካካሪ ተቋማችንም የኛው ይህ የኛ ነው ያላግባቡ ጉዳዮችን በጋራ የሀገር ልጆች ፈውስን የማስገኘት የተደረገ የጋራ የታሪክ ጥፋት የራስን ጉዳይ በራስ የማድረግ አቅም መከወን ኢትዮጵያና ኢትዮጵያውያን ቢሆኑ እንጂ ብዙዎች የታደሉት አይደለም። ለኢትዮጵያ የሚመጥናት ልኳም ይሄው ነው። በየዘመናቱ ትውልድ የራሱን ታሪክ መስራት ለዛውም ለመግባባት ለጋራ ድልና የነገ ተስፋ በርግጥ ከጥንት ከጧቱ ጀምሮ ኢትዮጵያ ትችላለች እሷ ናት መሪያችን ለምትባል ሀገር በምክክር መግባባትን ፈጥሮ ለሌሎች አርአያ የመሆን ሌላ ጀብዱ መስራት ከታላቋ ኢትዮጵያ የሚጠበቅ ነው። ፕሬዝዳንት ታዬ አጽቀሥላሴ የገለጹት እውነትም እዚህ ላይ ነው። አፍሪካውያን ወንድሞቻችን በነጻነት ፋና ወጊነታችን እንደሚመለከቱን ሁሉ ዘመናዊ የሀገር ግንባታ ጥረቶቻችን ዛሬም ቁጭ ብለን ስንመክር በቅርበት እየተከታተሉ እንደሆነ ይታወቃል። የሀገራችን ዘላቂ ሰላምና እድገት ለማረጋገጥ ፈተናዎቻችንን በራሳችን ማህበራዊ እሴት በራሳችን ጥበብና ዕውቀት ለመፍታት ውስጣችንን የፈተሽንበት የታሪክ ባለቤትነታችን ያረጋገጥንበት ታላቅ አፍሪካዊ ክንውን እንደሆነ በትህትና ለመግለጽ እወዳለሁ። አሁን ተቀባይነት ያለው የኢትዮጵያውያን የልዩነት መፍቻ ቁልፉ በኃይልና በግጭት ሊሆን አይችልም። በምትኩ ተቀራርቦ በመነጋገር የተለያየ ሐሳብ ያላቸውን ወገኖች ማዳመጥና የጋራ መግባባት ላይ መዳረሻው በውይይት ተቀይሯል። እናም አሁን የኢትዮጵያ የመቻል ማሳያዎች በአንድ ተገድበው በአንድ ጣት ተጠቁመው የሚያበቁ አይደሉም። ከሁሉ በላይ ግን ለዘመናት መሳሪያ ሲያማዝዙ የኖሩ ቁርሾዎችን ለመፍታት ወንበር ስበው ጠረጴዛ ከበው የፈጠሩት የውይይት ታሪክ ደግሞ በልዩነት የሚመዘገብ ነው። እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። የምክክር ባህል ለአሁኑ የኢትዮጵያ ሁለንተናዊ እድገት የሚያበረክተው አስተዋጽኦ ጉልህ ነው። ሀገራዊ መግባባት በህዝቦች መካከል ጠንካራ ትስስርን ይፈጥራል። ለተረጋጋ ፖለቲካዊና ለዳበረ የኢኮኖሚያዊ ዘላቂነትም መሰረት ይጥላል። ኢትዮጵያ የመከረች ቆይታ አሸናፊ የሆነችበትም ለዚሁ ነው። ኢትዮጵያ በምክክር የጻፈችው ወርቃማ ታሪክ ሄዶ ግቡ በሀሳብ ልዩነት መሳሪያ መማዘዝ ይብቃ፣ የውይይት ባህል ደግሞ ዘመንን እየተሻገረ ይንገስ ነው። የኢትዮጵያን የህብረ ብሔራዊነት ስሪት በብዙ ያደነቁላት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ ውበት የሚመጣው ከተለያዩ ባህሎች ውህደትና መከባበር ነው ሲሉ ተደምጠዋል። ሁሉም የጋራ ቤታቸውን ለማጽናት ከአክሳሪው ግጭትና የኃይል መንገድ ይልቅ ውይይትን የመረጡበት የታሪክ አጋጣሚ ለሌሎች አፍሪካውያን ምሳሌ የሚሆን ነው። ኢትዮጵያ መንገዷ ሲሰምርላት ለአፍሪካን ብርሃን ትሆናለች ነው ነገሩ። When Ethiopia embraces dialogue, the whole continent gains confidence. ኢትዮጵያ ምክክርን ስታደርግ የአፍሪካ አህጉር መተማመኑ ከፍ ይላል። ቤተሰብ እንደሚወያየው እንደ ቤተሰብ ሁነን እንመካከራለን። አንዳችን ለአንዳችን መዋደድ አለብን። በኢትዮጵያ የተደረገው ይህ ሁሉ ውይይትና መመካከር የጋራ ቤት የሆነችውን ኢትዮጵያን የሚያጸና ነው።
ኢትዮጵያ የዘመናት የልጆቿን ቁስል ለመፍታት ጠጠር ያስቀመጡላትን በታሪክ ማህደር አስፍራ ታመሰግናለች። ምክክሯ እንዳይሰምር ክፉ ያሟረቱባትንም ህልማቸውን መና አስቀርተው አልፋ ታዝባቸዋለች። እዚህም ላይ ፈተናን በጽናት ተቋቁማ ያሰበችውን ማሳካት ኢትዮጵያ የተካነችበት ሌላው በደማቁ ቀለም ያሰመረችው ልኳ ነው። ለኢትዮጵያ እውነተኛ ማንነት ከልባቸው በጠንካራ ቃላት እያሞካሹ የሚናገሩላት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያ የአፍሪካውያን የአንድነት ሞተር ናት ይሏታል። Ethiopia's journey inspire Africa. የኢትዮጵያ ጉዞ አፍሪካን ያነሳሳል፣ የአፍሪካ አንድነትም ዓለምን ያነቃቃል። ይህም አንድነትን በማጠናከር የጋራ ዘላቂ ሰላማችንን ያጸናል። Thank you, Mr. President. I thank you, Commission. God bless you all, and God bless Ethiopia. God bless Africa. Asante sana. Thank you very much. እንደ ኡሁሩ ኬንያታ ሁሉ በርካቶች ለኢትዮጵያ የሚሰጡት ግምትና ቦታ ከፍ ያለ ነው። ፕሬዝዳንት ታዬ አጽቀሥላሴ ሌሎች በሚሰጡን ትልቅ ቦታና ልክ ሆነን እንገኝ የሚለው ለኢትዮጵያውያን ተማጽኗቸውም ይሄው ነው። ኢትዮጵያውያንን የምጠይቀው ነገር ቢኖር ኢትዮጵያን እና ሕዝቦቿን ሌሎች አገሮች በሚያዩን ልኬታና ከፍታ ራሳችን እንድንመለከት ማጸናለሁ። ከእንግዲህ በኢትዮጵያ ምክክር የውይይት መድረክ ብቻ አይሆንም። የኢትዮጵያውያን የታሪክ አካል የአሁንና የመጻኤ ጊዜ እውነተኛ ልክና በአንድነት ጸንቶ የመዝለቅ ዋስትና ነው። በኢትዮጵያ ለዘመናት የተከሰቱ ልዩነቶች ባለፉት ዓመታት ለተፈጠሩ የፖለቲካ የትርክትና የታሪክ ተቃርኖች ዋነኛ ምክንያት ሆነዋል። እነዚህ በውይይት ሳይፈቱ የቆዩ ችግሮች የሰው ሕይወት እንዲጠፋ፣ ንብረት እንዲወድም፣ የልማት ሀብት እንዲባክና የሕዝብ ፖለቲካ እምነት እንዲሸረሸር አድርገው ቆይተዋል። ሆኖም ከትላንት ዳና ዙሪት በመሻገር አዲስ ምዕራፍ ላይ የምትገኘው ኢትዮጵያ ምክክር መፍትሄ አድርጋ በመነጋገር አሸንፋለች። ነጻነት ፍቅሩ ተጨማሪ ያላት ኢትዮጵያ በረጅም ታሪኳ ብዙ ልዩነቶችን ያስተናገደች ሀገር ነች። ልዩነት ግን በራሱ ችግር አይደለም። ችግሩ ልዩነትን እንዴት እንደምንይዘው አለማወቅ ነው። ለዓመታት የተከሰቱ የፖለቲካ የትርክትና የማንነት እንዲሁም የሀብት ክፍፍል አለመግባባቶች በበቂ ሁኔታ በውይይት ሳይፈቱ መቆየታቸው ሀገርና ሕዝብን እረፍት አሳጥቶ ያደረ ጉዳይ ከሆነ ውሎ አድሯል። የዚህ ዋጋም ቀላል አልነበረም። የሰው ሕይወት ጠፍቷል፣ ንብረት ወድሟል፣ የልማት ሀብት ባክኗል። ይህ ብቻ አይደለም፣ ትውልድ የሚጠቀምበት ጊዜም በግጭት ተበልቷል። ከዚህ በላይ ደግሞ የፖለቲካ እምነት ተሸርሽሯል። ማህበረሰቡን በልዩነቶቹ ላይ ከመነጋገር ይልቅ በመከፋፈል ዋጋ እንዲከፍል አድርጓል። ወደ ራሳችን እንዳንዞር አጀንዳ እየፈጠሩልን በየጊዜው እርስ በርሳችን እንዳንስማማ፣ እንዳንግባባ፣ ለትውልድ ለልማት ጊዜ እንዳይኖረን ፈታ ሳጥቶናል። ይሄ ያለመመካከር ማለት ነው። ጥያቄው ግን አንድ ነበር። የሀገር ችግሮች በግጭት እንጂ በውይይት ሊፈቱ አይችሉምን የሚል። ይህ ጥያቄ ወደ ሀገራዊ ምክክር ሀሳብ መሻገሪያ ሆነ። ሀገራዊ ምክክርም የተለያዩ ድምጾች የሚሰሙበት መድረክ ጭምር ሆነ። የተለያየ አመለካከትና ልምድ ያላቸው የተለያየ ፍላጎት የሚወክሉ 4000 ኢትዮጵያውያን በአንድ ጠረጴዛ ዙሪያ ለመነጋገር እድል አገኙ። ለካስ በምክክር ሰላም ይፈጠራል፣ መግባባት ይቻላል፣ ወደ ስምምነት መድረስ ይቻላል፣ የልብንም ሀሳብ ማውራት ይቻላል። ከዚህ ሌላ አማራጭ እንደሌለ ያስተማረን ነው። ይህም አንድ አዲስ መልእክት ለሁላችን አስተላለፈ። አንድ ላይ ውለው እያደሩ በአንተ ትብስ አንቺ ትብስ ስለ ኢትዮጵያ መክረው መግባባት የሚሉትን ቀመር አዋለዱ። ይህ ቀመር ልዩነት የግጭት ምክንያት ብቻ ሳይሆን በውይይት የጋራ መፍትሄ መፈለጊያ ነው የሚል ነበር። የውይይት ባህል መናገር ብቻ አይደለም፣ በተለይ መስማትንም ያካትታል። ሌላው የሚያስበውን ማዳመጥ፣ ቅሬታውን መረዳት፣ ልዩነቱን መቀበልና ከዚያም የጋራ መፍትሄ መፈለግ። የሀገራዊ ምክክሩ ከፍተኛ አስተዋጽኦ ከሚባሉት አንዱም ይህ ነበር። የሀገራዊ ምክክር ኮሚሽኑ የተወሰኑ መድረኮችን ከማዘጋጀት ባሻገር ግን ምክክርን እንደ ሀገር ግንባታ መሳሪያ ለማስረጽ አስችሏል። የኮሚሽኑ ትልቁ አሻራም በዚህ ሊገለጽ ይችላል። የሀገር ችግር የጋራ ነው፣ መፍትሄውም ደግሞ በጋራ ውይይት መፈለግ አለበት በሚለው ይህ አሻራ በአንድ ኮሚሽን የሚያበቃ ሳይሆን ወደ ቀጣይ ትውልድ ሊተላለፍ የሚገባ የፖለቲካ ባህል ጥያቄ ነው። የማይተዋወቁ ተራርቀው የተቀመጡ ማህበረሰቦች ሰዎች ሲነጋገሩና ሲግባቡ ማየት አንድ የባህላችንም
ለውጥ ነገር ነው። የፖለቲካ ባህላችን ለውጥ ጅምር የታየበት ነው። እንደ ቤተሰብ ተወያይተን እኛ የምንፈታ ሰዎች መሆናችንን ለዓለም አደባባይ አስተዋውቀናል። አሁን ከማሸነፍ መሸነፍ ወደ መግባባት መተናል። በቀደመው ፖለቲካ ባህል ልዩነት ብዙ ጊዜ የማሸነፍና የመሸነፍ ጉዳይ ሆኖ ታይቷል። ሀገራዊ ምክክር ግን ሌላ መንገድ አሳይቶናል። ከግጭት ወደ ውይይት፣ ከመከፋፈል ወደ መስማማት እንዲሁም ከእኔ ብቻ ወደኛ የሚለውን አስተሳሰብ እንዲጸና ጭምር አድርጓል። የኛ የሚለውን የመሰብሰብ ሀገሪቱ የምትፈልገው የኔ የሚለውን አይደለም፣ አካባቢ የሚለውን አይደለም። እንደ ኢትዮጵያ ከፍ ብለን እንድናስብና የቱን እናክም የሚለው ላይ ደርሰንበታል። ልዩነትን ማጥፋት አይቻልም፣ ነገር ግን ልዩነትን በውይይት ማስተዳደር ይቻላል። እናም ጥያቄው የምክክር መድረኮች ይኖራሉ ወይ ብቻ አይደለም። የውይይት ባህል ከመድረክ ወጥቶ ወደ የሀገር ዕለታዊ ፖለቲካዊና ማህበራዊ ውይይት ይዘልቃል ወይ የሚለው ነው። የሀገራዊ ምክክሩ ያስቀመጠው አሻራ የሚፈተነውም በዚህ ውስጥ ነው። የሀገራዊ ምክክር ኢትዮጵያን በአንድ ቀን ከችግሮቿ ነፃ የሚያወጣ መፍትሄ አይደለም። ነገር ግን ችግሮችን በጋራ ለመፍታት ልዩነቶችን ደግሞ በውይይት ለማስተናገድና የጋራ የሀገር ግብ ለመገንባት አዲስ መንገድን ከፍቷል። ይህ መንገድነቱን አጽንቶ ስርዓት ሆኖ እንዲቀጥል ተቋም ይኖረው ዘንድ ደግሞ በር የሚከፍት ነው። ለመነሻ እንደ ታሪክ እንወስደዋለን። ለወደፊት አጠናክረን ባህል አድርገን አሁን መስራት ብቻም ሳይሆን ለወደፊት ተጠናክሮ መቀጠል አለበት ብዬ አስባለሁ። ከምክክሩ የተገኘው ትልቁ ትርፍ ታዲያ ስምምነት ብቻ ሳይሆን ስምምነት የሚፈጠርበትን የውይይት ባህል መገንባት ጭምር ነው። ሀገር በቀል ዲሞክራሲ ማዋለጃው ትክክለኛው መድረክም ሆኗል። ዛሬ ያዋለድነው የውይይት ልምድ ደግሞ የነገዋ የኢትዮጵያ አሁናዊ ተምኔቷ መሆኑን ህብረ ብሔራዊ ልጆቿ በጋራ ይኸው ብለው መስክረው አጽንተዋል። የሀገራዊ ምክክር ጉባኤው ለመጪው ትውልድ የተረጋጋች ሀገር ለማስረከብ መንገድ የጠረገ ታሪካዊ ምዕራፍ ሆኖ በስኬት ተጠናቋል። ምክክሩ ከኃይል አማራጭ ይልቅ ውይይትን ባህል በማድረግ ኢትዮጵያ ከግጭት አዙሪት ወጥታ ልማት ላይ ሙሉ ትኩረቷን እንድታደርግም የሚያግዝ ነው። ሰናይት ብርሃኔ ተጨማሪ አላት። በኢትዮጵያ የነበሩ የቆዩ ቁርሾችን፣ የፖለቲካ አለመግባባቶችንና ግጭቶችን ከኃይል አማራጭ ይልቅ በውይይት ለመፍታት ሲካሄድ የቆየው የሀገራዊ ምክክር ጉባኤ በስኬት ተጠናቋል። ሀገራዊ ምክክሩ የሁሉም ወገኖች ድምፅ የተሰማበትና ለዘላቂ ሰላም መንገድ የሚቀይስ ታሪካዊ ምዕራፍም ሆኗል። የሀገራዊ ምክክሩ ዋና ዓላማ የቀደመው ትውልዶች ያልፈቷቸውን የታሪክና የትርክት ውዝግቦችን በውይይት በመቋጨት አዲሱ ትውልድ ከተጫነበት የታሪክ ጠባሳ ነፃ ሆኖ በቴክኖሎጂ በፈጠራና በልማት ላይ ብቻ ትኩረቱን እንዲያደርግ ለማስቻልም ያለመ ነው። በኢትዮጵያ የተካሄደው ይህ ጉባኤ የኢትዮጵያን የምክክርና የፖለቲካ ምህዳር ከመቀየርም ባለፈ የአፍሪካን ፖለቲካ በመቅረጽ በኩል ትልቅ ቦታ እንዳለው በኢቢሲ ዳጉ ፕሮግራም ላይ የተገኙ ተመካካሪዎች ገልጸዋል። ይሄ የሚያሳየን ምንድነው? የምክክር ሂደቱ ታሪካዊ ነው። ከውስጥ ያሉብንን ችግሮች፣ ለዘመናት የተከማመሩ ችግሮችን ለመፍታት የሚያግዝ ነው። አዲስ ባህል እንዲመጣ በኢትዮጵያ የሚያስችል ነው። በጠረጴዛ ዙሪያ ችግሮቻችንን ለመፍታት እንደ ጥሩ ባህል በመሳሪያ ከመነጋገር ወጥተን በንግግር ማመን የሚያስችል አዲስ ባህልን እንድንለማመድ የሚያደርግ ኢትዮጵያ አዲስ ታሪክ ጽፋለችና ሌላ አድዋ ጽፈናልና ለአፍሪካ ለዓለም የሚተርፍ ታሪክ ጽፈናል። በርካታ አፍሪካ ሀገራት ላይ የተለመደ ነገር አለ። ሀሳብን በሀሳብ ማሸነፍ ስለማይችሉ የሚቸገሩትና ሀገራችን ዘምና በተለይ የሀገራችን መንግስት ደግሞ ስልጣኑን እንምከርበት ብለው ለዜጎቹ በር ከፍተው በመስጠቱ ትልቅ ሮል ተጫውቷል። ኢትዮጵያ ዘምናለች፣ ታሪክ ጽፋለች ለአፍሪካ ለዓለም እና ሌላ ምዕራፍ ላይ ነን። ኢትዮጵያውያን ምንም እንኳን በደግም ሆነ በክፉ ጊዜያት ተደጋግፈው ለሺህ ዘመናት በጋራ የኖሩና አንድነታቸው የጸና ቢሆንም ከኋላ የወረሷቸውና አንድ ቦታ ላይ ቁጭ ብለው ሊፈትሿቸው የሚገቡ ቅራኔዎች ነበሩባቸው። እነዚህን ቅራኔዎች ለመፍታት ደግሞ መነጋገርና መመካከር ወቅቱ የሚፈልገው ጉዳይ ነው። ነገር ግን ለዘመናት ችግሮችን ከንግግር ይልቅ በኃይል የመፍታት አማራጭ ነግሶ ቆይቷል። ይህ ኢትዮጵያ ያላትን ሀብት በሙሉ አቅም አስተሳስራ እንዳትጠቀም ሲያደርግ ነበር። አሁን ላይ ግን ይህንን ትርክት በመስበር ሀገራዊ ምክክሩ አዲስ የውይይት ምዕራፍን ለቀጣዩ ትውልድ አስቀምጧል። ከ400 በላይ ምክር ሀሳቦች ናቸው
ለመንግስት የቀረቡት። እነዚህ ቀላል አይደሉም። እንዲሁ በዘመናት ደግሞ መካከል የሚመጣ ነገር ነው እንጂ ቶሎ ቶሎ ብለህ በየጊዜው ባጫጭር ፒሪየድ የምታረገው ነገር አይደለም። ይሄ በሆነ ምዕራፍ ላይ የሚመጣ ነገር ነው። በዚህ መሰረት እነዚህ ምክር ሀሳቦች አሁን ወደፊት ምን ያደርጋሉ? የትምምን ሌቭላችንን ያሳድጋሉ። የውስጥ አንድነት ሲጠናከር የኢትዮጵያ ዓለም አቀፍ ተሰሚነት ከፍ የሚል ሲሆን አስተማማኝ ሰላም መስፈኑ ደግሞ የውጭ ቀጥታ ኢንቨስትመንትና ቱሪዝምን በማስፋት የሀገሪቱን ኢኮኖሚ ያነቃቃል። በቅርቡ አሁን ሀያል ሀገር ናቸው የምንላቸው ሀገራት ሁሉ መጥቷል። ሀገራችንን ለመጎብኘት መጥቷል አይደል? ሌሎች የቀሩትም ይመጣሉ። ሁላችንም ተባብረን በያለንበት ሀገር ላይ አርሶ አደሩም አምባሳደር ከሆነ፣ አርብቶ አደሩም አምባሳደር ከሆነ፣ ወጣት ተማሪውም የሀገር ገጽታ ግንባታ ላይ ብርቱ ከሆነ ኢትዮጵያ የምትባል ሀገር በጣም የተሻለች ለኑሮ ምቹ ትልልቅ የምዕራባውያን ባለሀብቶች ሀገራችንን ተሻምተው ማለናዋያቸውን የሚያፈሱባት ሀገርና የሀገራችንንም ሀብት በአግባቡ የምንጠቀም ሰዎች እንሆናለን። በርካታ ሀገራት ከገቡበት ችግር ለመውጣት ምክክርን ሁነኛ መፍትሄ አድርገዋል። ለመሆኑ ኢትዮጵያ ያካሄደችው ምክክር ከሌሎች ሀገራት ምክክሮች ምን ይለየዋል? ኢንክሉሲቭ ናሽናል ዲያሎግ ነው የሚባለው። የኢትዮጵያ አካታች ሀገራዊ ምክክር ነው የሚባለው ማለት ነው። ይሄ ማለት ከሌሎች ለየት ያለ ገጽታ ይኖራል ማለት ነው። ሌላው ደግሞ የተለየ ገጽታ የሚያደርገው ምንድነው? መንግስት ኢንከምበንት ፓወር ይዞ ወይም ደግሞ በስልጣን ላይ ሆኖ በህዝብ ምርጫ ተመርጦ ነው ምክክር እያደረገ ያለው። ይሄ የራሱ አንድ ገጽታ አለው ማለት ነው። ለ5 ሳምንታት ከ4000 በላይ ከተለያዩ የኢትዮጵያ ክፍሎችና ከውጭ የመጡ ዲያስፖራ ተመካካሪዎች ከኔ ይልቅ እኛ የሚል ሀሳብን በማስቀደም የተለያዩ የሀሳብ ፍጭትን ሲያደርጉበት የነበረው የሀገራዊ ምክክር ጉባኤ በስኬት ተጠናቋል። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ የልማት ጉዞ በአስቸጋሪ ምዕራፎች ያለፈ ነው። ትናንት የማይችሉና ሩቅ የሚመስሉ ህልሞች ዛሬ ላይ መሬት ነክተው ሕያው ወደ መሆን ሲሸጋገሩ ለኢትዮጵያን ምን ማለት ነው? ይህን ጉዳይ ሮዛ መኮንን ተመልክተዋለች። ማንኛውም ነገር ተሰርቶ እውን እስኪሆን ድረስ ሁልጊዜም የማይቻል ህልም ይመስላል። እውነት ነው። እንደ ሀገር አንችልም የሚል የተሰበረ የሽንፈት መንፈስን ጠግኖ ይቻላል ወደሚል ተግባር መሻገር በተስፋ መቁረጥና በጥገኝነት የተተበተበውን የትላንትን ታሪክ ጥሎ የራስን የነገ ዕጣ ፈንታ በገዛ እጅ ጠፍጥፎ የመስራት እምቅ አቅም። ትላንት የማይቻሉና የቅዠት ያህል የራቁ የሚመስሉ ህልሞች መሬት ሲነኩ በነጭ ወረቀት ላይ ሰፍረው የነበሩ ራዕዮች ህያው ወደ መሆን ተጨባጭ ተግባሮች ሲቀየሩ ለኛ ለኢትዮጵያውያን ምን ማለት ይሆን? ገደሉን የመሻገር ወይስ ገድሉን የማተም? ከኛ ጋር ቆዩና ምላሹን ታገኛላችሁ። የመጣንበትን መንገድ መለስ ብለን ስንቃኝ የኢትዮጵያ የልማት ጉዞ በዋናነት በሁለት አስቸጋሪ ምዕራፎች ውስጥ አልፏል። የመጀመሪያው የጥናትና የህልም ዘመን ነበር። የአሜሪካ የውሃና የመሬት ልማት ቢሮ ጥናትን ጨምሮ በአባይና በሌሎች ተፋሰሶቻችን ላይ እጅግ ያማሩ ህልሞች በነጭ ወረቀት ላይ ሰፍረው ነበር።
ነገር ግን በዓለም አቀፍ የጂኦፖለቲካ ጫናና በሀገር ውስጥ አቅም ማነስ ሳቢያ እነዚህ ወርቃማ ጥናቶች በመደርደሪያዎች ላይ ተቀምጠው አቧራ እየጠጡ ዘመናት ነጎዱ። ውድ የተፈጥሮ ሀብታችንን እያየን በችግር ወለል ላይ ለመኖር ተገደድን። ሁለተኛው ደግሞ የጅምርና የማነቆ ዘመን ነበር። ከ2000 እስከ 2010 ዓ.ም የነበረውን ጊዜ ስናስታውስ የልማት ረሃባችን በርካታ የሚጋ ፕሮጀክቶችን አስጀምሮን ነበር። የስኳር ፋብሪካዎች፣ የባቡር መስመሮች። ነገር ግን በፕሮጀክት አስተዳደር ክህሎትን ማነስና በአፈጻጸም ድክመት ሳቢያ ፕሮጀክቶቹ ዝገት በላቸው፣ ለዝርፊያም ተዳረጉ። ፕሮጀክቶቹ ከመጠናቀቃቸው ይልቅ የባሰው ባለዕዳ አደረጉን። ይህ ሁሉ ግን አሁን ተቀይሯል። ዛሬ ያለነው ሶስተኛውና እጅግ ወሳኙ ምዕራፍ ላይ ነው። በመደመር እሳቤ የተቃኘ የመደመር ዘመን። ጳጉሜ 4 ቀን 2017 ዓ.ም ታሪካዊ ዕለት ኢትዮጵያ የዘመናት የታሪክ ስብራቷን የጠገነችበት እንባዋን ያበሰችበት የጉባ ብስራት ዕለት ነበረች። ጠቅላይ ሚኒስትር አብይ አህመድ ከግዙፉ የግድብ ማማ ላይ ቆመው የአባይን ፏፏቴና ነጭ አረፋ ከስራቸው እያዩ አንድ ታሪካዊ አረፍተ ነገር ተናገሩ። እኛ ኢትዮጵያውያን ገደሉን ተሻግረን ገድል አትመናል። ይህ የመሪው ድምጽ ብቻ አልነበረም፣ አሻራቸውን ያሳረፉ ኢትዮጵያውያን ጥልቅ ስሜት ጭምር እንጂ። የዚህ ስኬት ሚስጥር ምንድን ነው ብለን ከጠየቅን መልሱ አንድና አንድ ቃል ነው፣ ያፈጻጸም ብቃት። ታዋቂዎቹ የዓለም ቢዝነስና አመራር ተንታኞች ላሪ ቦሲዲና ራምቻራን ኤክስኪዩሽን በተሰኘው መጽሐፋቸው ላይ አፈጻጸም በማለት ራዕይን ወደ እውነታ የሚቀይር ህያው ድልድይ ነው ይላሉ። ራዕይን ከወረቀት አንስቶ መሬት ላይ ማሳረፍ እጅግ ከባድ መሆኑ ሙን ነው። በመደመር እሳቤ የሚመራው መንግስት ግን ራዕይን እውን ለማድረግ ለቀጣናው ሀገራት ምሳሌ ሆኗል። የተጓደቱ ፕሮጀክቶችን ገምግሞ ማነቆዎችን በጣጥሶ አዳዲስ የልማት ህልሞችን እውን አድርጓል። በዚህ አውድ የዴቪድ ማኩሌው የፑሊትዘር ሽልማትን አሸናፊ መጽሐፍ The Path Between the Seas ወይም በባህሮቹ መካከል ያለው ጎዳናን ማስታወስ ተገቢ ነው። የፓናማ ካናልን ግንባታ በሚተርከው በዚህ መጽሐፍ ፈረንሳዮች በእቅድ ግትርነት ሲወድቁ፣ አሜሪካውያን ግን ተፈጥሮን አዳምጠውና ስህተታቸውን አርመው ታላቁን ካናል እንዴት እንዳጠናቀቁ ያሳያል። እኛም የትናንት ፕሮጀክት ማነቆቻችንን በጥበብ እየፈታን የህልማችንን ካናል ሰርተን እያጠናቀቅን እንገኛለን። የጉባኤው ድል የመጨረሻው ምዕራፍ አልነበረም። ልክ በዚያው ታሪካዊ ስፍራ ከፏፏቴው በላይ የሚያስተጋባ ሌላ ታላቅ ብስራት ተሰማ። አዲሱ የኢትዮጵያ ፍኖተ ካርታ፣ የ$30 ቢሊዮን አዳዲስ ግዙፍ የልማት ፕሮጀክቶች። እነዚህ ፕሮጀክቶች ሀገራችንን ከድህነት መዳፍ መንጭቀው የሚያወጡ ናቸው። የማዳበሪያ ፋብሪካ ግንባታ በየዓመቱ ለግዢ የሚወጣውን በቢሊዮን የሚቆጠር የውጭ ምንዛሪ የሚያድንና አርሶ አደሩን የራሱ ጌታ የሚያደርግ ነው። የቢሸፍቱ ዓለም አቀፍ አየር መንገድ አፍሪካን የሚያስተሳስርና ኢትዮጵያን የዓለም አቪዬሽን የቱሪዝምና ካርጎ ማዕከል የሚያደርግ ነው። የኒውክሌር ኃይል ማመንጫ በአፍሪካ የማይታሰብ የተባለውን ህልም ወደ መሬት በማውረድ ለኢንዱስትሪዎቻችን የማይቋረጥ ኃይል የሚሰጥ ነው። የተፈጥሮ ጋዝና የነዳጅ ማጣሪያ የረጅም ጊዜ የነዳጅ ጥገኝነታችንን የሚሰብር ነው። የቤት ልማትም የቤት እጥረት የሚፈታና ለሚሊዮኖች የስራ ዕድል የሚከፍት ነው። ይህ ሁሉ የሚመራው በጠቅላይ ሚኒስትሩ የመደመራዊ ዝላይ መንገድ እሳቤ ነው። ያደጉት ሀገራት የፈጀባቸው የ100 ዓመታት አዝጋሚ ጉዞ እኛ አንጠብቅም። በጊዜና በአርፋጅነትም አንፈተንም። የዓለምን የቴክኖሎጂ አቅም ተጠቅመን እንደ አንበሳ ተስፈንጥረን የእድገት እርከኖች አናት ላይ እንቀመጣለን። በጉባ የተበሰሩት እነዚህ ታላላቅ ፕሮጀክቶች የሀገራችንን መጻኢ ዕድል ወደ 3 ዋና ዋና መዳረሻዎች ይወስዳሉ። አንደኛው ከግብርና ወደ ኢንዱስትሪና ቴክኖሎጂ መር የሚደረግ የኢኮኖሚ ሽግግር ነው። ሁለተኛው የምስራቅ አፍሪካ ብቻ ሳይሆን የሙሉ አፍሪካ ኢኮኖሚና የኃይል ማዕከልነትን ማረጋገጥ ነው። ሶስተኛውና ዋነኛው ደግሞ የማይናወጥ ሀገራዊ የስነ ልቦና ግንባታ። አንችልም የሚለው ታሪክ ስብራት ከስሩ ተነቅሎ እንችላለን በሚል የጠነከረ መንፈስ መተካት። ጉባ የችግራችን መቃብር፣ የችሎታችንና የትንሳኤያችን ማሳያ ሆኗል። ያለ ውጭ እርዳታና ብድር ግዙፍ ፕሮጀክቶች አይገነባም የሚለው የዘመናት ትርክት ተፈርሷል። ይህ የልማት ሉዓላዊነታችን አዲስ ትርጓሜ ነው። የትላንት ቁጭታችን ማሰሪያ፣ የመጪው ንጋታችን ማብሰሪያ የሆነው ግድባችን ዛሬ በሙሉ አቅሙ እየሰራ ነው። ሀገራዊ አባባላችን የሰው ወርቅ አያደምቅ የሰው እጅ አያጠግብ እንደሚለው የራስን ዕጣ ፈንታ በራስ አቅም መወሰን እውነተኛው የሉዓላዊነት መገለጫ ነው። ኢትዮጵያ ዛሬ የችግሯን ገድል ተሻግራለች። ነገ ደግሞ የታላቅነቷን ገድል በዓለም ፊት በታላቅ ግርማና በደማቅ ብርሃን ትጽፋለች።
ኢትዮጵያ በየትኛውም ሁኔታ ውስጥ ግዳጅን በብቃት መወጣት የሚችል መከላከያ ሰራዊት ገንብታለች። ሰራዊቱ ከመቼውም ጊዜ በላይ ዘመናዊ ትጥቆችን የታጠቀ ሲሆን ሰራዊቱ የደረሰበት ወታደራዊ አቅም ውጊያን በአጭሩ መግጨትና ጠላትን ድባቅ መምታት የሚችል ነው። ወንደሰን አፈወርቅ ተጨማሪ አለው። የኢትዮጵያ ወታደር ያለው ልብ ማንም የለውም። በዚህ የመከላከያ ሰራዊት መዝሙር ውስጥ የሚሰማው ስሜት በእያንዳንዱ ወታደር ልብ ውስጥ እንደ እሳት የሚቀጣጠለውን ጥልቅ የሀገር ፍቅርና ታማኝነት በግልጽ የሚያንጸባርቅ ነው። ለሰራዊቱ አባላት ኢትዮጵያ የማንነታቸው መሰረት፣ የኩራታቸው ምንጭና ክብራቸው ናት። በጦር ሜዳ ውሎም ሆነ በሰላሙ ጊዜ ይህ መዝሙር የጀግንነት ወኔያቸውን የሚቀሰቅስ፣ ለሀገር ህልውናና ለህዝብ አለኝታነት የገቡትን ቃል ኪዳን የሚያድሱበት፣ የመንፈስ ጥንካሬ የሚጨምርላቸው፣ የሰራዊቱን የማይበገር ጽናትና ለሀገር ዳር ድንበር መከበር የሚከፈለውን ዋጋም በጉልህ ያሳያል። ለነሱ ሀገር ማለት መመኪያቸው፣ ሀገር ማለት ክብራቸው ናትና። የመከላከያ ሰራዊቱ እያንዳንዱ ልብ ውስጥ ያ መዝሙር አለ። ስሜቱም ጭምር ነው ያለው። ዜማው ብቻ ሳይሆን ስሜቱ ጭምር ልብ ውስጥ አለ። ስለዚህ እምኖረው እሱ ነው። ኢትዮጵያ እንድትነካብኝም አልፈልግም። ሁሌም ለጠላቶች አውዳሚና አጥፊ ሆኜ ዝግጁ ሆኜ ቆማለሁ። ደከመኝ፣ ቀረጠኝ፣ ፈለጠኝ ሳልል ለመበቃት ሁሌም ዝግጁ ነኝ። ያው የመከላከያ መዝሙርም ሆነ ሙዚቃ ሲሰማ የሚሰማን ስሜት ከዚህ በፊት አጥንታቸውን የከሰከሱ ደማቸውን ያፈሰሱ መስዋዕትነትን የከፈሉ ሰዎችን እያስታወስን ነውና ማለት ሀገርን ለማስቀጠል ብዙ ዋጋ ተከፍሏል። ስለዚህ እሱ ሲሰማኝ እኔ በጣም ይሰማኛል፣ ያው ደስም ይለኛል ማለት ወኔ አለው። አሁን ኢትዮጵያ በየትኛውም ሁኔታ ውስጥ ግዳጁን በብቃት መወጣት የሚችል መከላከያ ሰራዊት ገንብታለች። በምድርም ይሁን በባህር፣ በሰማይም ይሁን በሳይበር የሀገርን ሉዓላዊነት የሚያስጠብቁ ጠላቷንም አይቀጡ ቅጣት የሚቀጡ ድንቅ ወታደሮችን አፍርታለች። በቴክኖሎጂ በስልጠናና በውጊያ ብቃት የዳበሩት እነዚህ የሀገር መከታዎች የሀገርን ድንበርና ሉዓላዊነት ከማስከበር ባሻገር በኢትዮጵያ ሀገራዊ ክብርና ሕልውና ላይ የሚቃጣን ማንኛውንም ትንኮሳና ስጋት አስተማማኝ በሆነ መንገድ የሚመክቱ ናቸው። ይህም ኢትዮጵያ በየትኛውም አቅጣጫ የሚመጣን አደጋ የመመከት አስተማማኝ ስትራቴጂካዊ ቁመና ላይ መድረሷን ያረጋግጣል። ገፍቶ የሚመጣ አልፎ የማይደፍራት ለጠላት ግርግዳ የሆነ አቅም የገነቡ ልጆቿም ዝግጁ ናቸው። ለሀገራችን መስዋዕት ከፍለን እኛም ደግሞ ለሚቀጥለው ትውልድ እናሻገራለን። እኛ ያለን ማንም ኢትዮጵያን አይነካም፣ አይደፍርም። ኢትዮጵያ በእኛ ኮርታ በእኛ ተከብራ ትኖራለች። ኢትዮጵያ እኛ እያለ አትደፈርም። በማንኛውም ጊዜ ኢትዮጵያ ጥሪ ካደረገች ኢትዮጵያን የሚተናኮል ነገር ካለ ቀድሞ በመሰለፍ ግንባር ቀደም ሆኖ በመገኘት እና እነዛን ነገሮች በመመከት ትልቅ አቅም አለው። አስተማማኝ የሆነ ቁመና ላይ ይገኛል። ወትሮ ዝግጁነቱ አስተማማኝ ነው። ዛሬ ኢትዮጵያ በየትኛውም ሁኔታ ውስጥ ሆኖ የተጣለበትን ሀገራዊ ግዳጅ በላቀ ብቃት መወጣት የሚችል በጽኑ መመሪያና አስተማማኝ ቁመና ላይ የተገነባ የመከላከያ ሰራዊት ባለቤት ሆናለች። ሀገር በቀል አቅምን ከዘመናዊ የውጊያ ሳይንስ ጋር አጣጥሞ የተገነባው የፌዴሪ መከላከያ ሰራዊት በምድር የማይበገር ጽናትንና ታክቲካዊ የበላይነትን ያረጋገጡ በአየር የጠላትን እንቅስቃሴ ከሩቅ የማክሸፍ አቅም ያላቸው እንዲሁም በባህርና በሳይበር ምህዳር የሀገርን ደህንነትና ሉዓላዊነት የሚያስጠብቁ ዘመናዊ አደረጃጀቶች ተገንብተዋል። አሁን የኢትዮጵያ መከላከያ ሰራዊት ከመቼውም ጊዜ በላይ ዘመናዊ ትጥቆችን ያነገበ የደረሰበት ወታደራዊ አቅምም ውጊያን ባጭሩ መቅጨትና ጠላትን ድባቅ መምታት የሚችል ነው። ለኢትዮጵያ ክብርና ሉዓላዊነት ተዋድቀው አገር ያቆዩልን አያቶቻችን በእኛ ዘመን ያለንን እድል አልነበራቸውም። ከሰማይ የመርዝ ዝናብ እየዘነበባቸው በጎራዴና በዲሞት ፈር ኢትዮጵያ ቅኝ ግዛት ስር ሳትወድቅ አንድነቷን ጠብቃ አስረክበውናል። ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊና የቴክኖሎጂ ግኝቶችን የታጠቅንበት የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን።
የዚህ ሰራዊት ትልቁ ህያው አቅም ዘመናዊ ትጥቅና ቴክኖሎጂ ብቻ አይደለም። ጠቅላይ ሚኒስትር አብይ አህመድ በተለያዩ አጋጣሚዎች እንደገለጹት የኢትዮጵያ ወታደር ያለው የሀገር ፍቅር፣ የጽናትና የመስዋዕትነት ልብ ማንም የለውም። ይህ በምንም የማይተካ የሞራል የበላይነትና የወታደራዊ ስነ ልቦና ጥንካሬ ሰራዊቱ በማንኛውም መስክ የሚሰጠውን ግዳጅ በፍጹም ጀግንነት እንዲወጣ ያስቻለው ዋናው ሚስጥር ነው። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የፌዴሪ መከላከያ ሰራዊት ዛሬ የደረሰበት የብቃትና የዝግጁነት ደረጃ በቴክኖሎጂ በዘመናዊ ስልጠናና በጽኑ የሞራል የበላይነት የታነጸ የሀገር ዋስትና መሆኑን ያረጋገጠ ነው። ሰራዊቱ የሀገርን ሉዓላዊነት ለማስከበርና የሕዝብን ሰላም አስተማማኝ በሆነ መንገድ ለማስቀጠል የተጣለበትን ታሪካዊ አደራ በብቃት መወጣቱን ይቀጥላል። በዚህ ሁሉ የታነጸው የሀገር ደህንነት በእነዚህ የማይበገሩ ልቦች መሪነት አስተማማኝነቱን እንደጠበቀ ይኖራል። በኢትዮጵያ የጸና ሀገረ መንግስት እንዲኖር ከትውልድ ወደ ትውልድ የሚሸጋገሩ ጠንካራ ተቋማትን የመፍጠር ሂደት ውጤቱ እየተገለጠ ይገኛል። የመደመር መንግስት ከምርጫ ወደ መንግስት ምስረታ የሚያደርገው ጉዞም ቀጣይነት ያለው የሀገረ መንግስት ግንባታ ወሳኝ ምዕራፍ ነው። ሙሉ ግርማ ተጨማሪ ያለው ያለፉትን ስህተቶች አርሞ አቅምን በማጎልበት ለትውልድ አሻራ ከማኖር ይልቅ ደምስሶ እንደ አዲስ መጀመር የኢትዮጵያ ፖለቲካ መገለጫ ሆኖ ነው። ትናንት ስመ ገናና የነበሩ ተቋማቶች በስርዓት ለውጥ ምክንያት ኮስመነውም እንዳልነበር ሆኖም ታይተዋል። ባለፉት የተለያዩ የፖለቲካ ስርዓቶች ከንጉሠ ነገሥቱ ዘመን ጀምሮ እስከ ደርግና ኢህአዴግ አንዱ ባንዱ ሲተካ የቀድሞ ተቋማትን ጭምር አሻራ ማጥፋት ከዜሮ የመጀመር አባዜም የተጠናወታቸው ነው። በጠመንጃ አፈሙዝ ላይ የተመሰረተው ያል ፖለቲካ ለኢትዮጵያ ውዝፍ ዕዳ ኑሮላት ደርግ ወድቆ ኢህአዴግ ሲተካም በጸጥታና ደህንነት ተቋማት ላይ የታየው ከዜሮ አፍርሶ መጀመር ለዚህ እንደ አብነት የሚጠቀስ ማሳያ ነው። እንዲህ አይነቱ ሂደት በኢትዮጵያ ሀገረ መንግስት ግንባታ ሂደት ላይ አዎንታዊ ሚና ከመጫወት ይልቅ በየጊዜው ኢትዮጵያን ዋጋ ሲያስከፍላት ነው። በጠጣነው መርዝ እርስ በርስ ወደ መባላትና ወደ ፖለቲካ ሽኩቻና ተቋማትን ወደ ማፍረስና በየ20 ዓመቱ በየ30 ዓመቱ የመንግስት ስትራክቸር በቀየርን ቁጥር ከመሰረቱ አፍርሰን በአዲስ እንደመጀመር መከላከያ እኮ ትልቅ ተቋም ነው። የሀገርን ሰራዊት አውጥቶ እንደገና አዲስ የራሱን ሰራዊት እንደዛ ጭምር እንሄዳለን። ሶ ተቋም አድጎ የተበላሹ ነገሮቹ ታርቀው የተማረ የተገነባ ሌሎች ተቋማትንም እያፈራ እንዳይሄድ ከአዲስ የመጀመር የማሰናከል ሂደት ውስጥ አልፈናል። የጸና ሀገረ መንግስት መገንባት የሚቻለው በግለሰቦች ጠንካራነት ወይም በጊዜያዊ ፖለቲካ ሁነቶች ላይ ብቻ ሳይሆን በማይናወጡና ራሳቸውን የቻሉ ተቋማት ላይ ተቋማት የሀገር የጀርባ አጥንት በመሆን የፖለቲካ የኢኮኖሚና የማህበራዊ ስርዓቶችን ያስተሳስራል። የሆነው ሳለ በኢትዮጵያ የነበሩ ተቋማት ግን በተቃርኖ ታማኝነታቸው ስልጣን ላይ ላለው አካል እንዲሆንም ተገደው ነው። እንደ የፍትህ ምርጫ ቦርድና የጸጥታ ተቋማት የልማትና የደህንነት ማዕከል ከመሆን ይልቅ የገዢዎችን ፍላጎት ለማስፈጸም ሲሰሩ ነው። ይህ ህዝቡ በተቋማት ላይ ያለው እምነት ሙሉ በሙሉ እንዲሸረሸርም አድርጎት በ2010 ዓ.ም የመጣው ፖለቲካዊ ለውጥ ግን የትናንቱን መንገድ ከመከተል ይልቅ አዲስ መንገድን መከተል መረጥ። ተቋማቶችን እየደመሰሱ እንደ አዲስ ከመቅዳት ይልቅ የትናንት ስህተቶችን በማረም ጥንካሬዎችን በማስቀጠል አሁን ያሉትን ሀገራዊ አቅሞች በማጎልበትና የጋራ መጻኢ ዕድልን በማቀድ ላይ እንዲመሰረትም ተደረገ። የጸና ሀገረ መንግስት ግንባታ ሂደት በተቋማት ውስጥ መገለጥ እንዳለበት የሚያምነው የመደመር መንግስትም የቀድሞውን የፖለቲካ ባህል በአዲስ መንገድ ለመገንባት የሄደባቸው መንገዶችም ፍሬ እያፈሩ ይገኛል። በጸጥታና ደህንነት ላይ የተደረጉ የሪፎርም ስራዎች የቅርብም ሆኑ የሩቅ ጠላቶች ኢትዮጵያ ላይ ትንኮሳ ከማድረግ እንዲቆጠቡ የሚያደርግ አቅምን መገንባት ችለዋል። እንዲህ ያሉ ተቋማቶች ከማንኛውም የፖለቲካ ወገንተኝነት ነፃ ሆነው የሀገር ሉዓላዊነትና የህዝብን ደህንነት ማስጠበቅን ታሳቢ የሚያደርጉ ናቸው። በተቋማት ግንባታ የጸና ሀገረ መንግስትን ለማንበር ኢትዮጵያ የተያዘችው ጉዞም በአንድ ጊዜ የሚጠናቀቅ ሳይሆን በየጊዜው እያደገ የሚመጣ መሆኑንም የተረዳ ነው። የደህንነት ኃይላቸው አቅማቸው እና መናበባቸው በጣም አስፈላጊ ነው። ከምንም ነገር በላይ አንዳንድ ተቋማት ተአማኒነታቸው ነው ከምንም በላይ አስፈላጊ። ነፃነታቸውና ተአማኒነታቸው የህግ ተቋማት፣ ፍርድ ቤቶች፣ አቃቢ ህግ ተአማኒነታቸው የማይነካ መሆን አለበት። የተቋማቶች ግንባታ ሂደት በተግባር ተፈትነው ውጤታቸው ከተገለጠበት መካከልም የሰባተኛው ጠቅላላ ምርጫ ይነሳል።
ምርጫውን በማስተጓጎል የሀገር ግንባታ ጉዞ ሊያደናቅፉ የተነሱ ኃይሎችን ሴራ የጸጥታና ደህንነት ኃይሎች ማክሸፍ ችለዋል። ኢትዮጵያ በፈተናዎችም ውስጥ ሆና ብሔራዊ ምርጫ ቦርድ ምርጫውን በስኬት ማጠናቀቁ ጠንካራ ተቋማቶች የጸና ሀገረ መንግስት ምሰሶዎች መሆናቸውንም በእርግጥ አሳይተዋል። እንዲህ ያለው የተቋማት ግንባታ ሂደት በአንድ ጊዜ የሚጠናቀቅ ሳይሆን የትውልድን ስራ የሚጠይቁ ናቸው። የሰባተኛው ጠቅላላ ምርጫን ተከትሎ ከመንግስት ምስረታ በኋላ የሚደረገው ጉዞም ቀጣይነት ያለው የሀገረ መንግስት ግንባታም ወሳኝ ምዕራፍ እንደሚሆን ይጠበቃል። የስልጣን ሽግግሮቻችንን ሰላማዊ ያደርጋል። ኢትዮጵያ ውስጥ የለመድናት እንግዲህ ችግሮች አሉ። ሰላማዊ የሆነ ስልጣን ሽግግር ሳይሆን በሁከትና በጠመንጃ በዱላ በጩኸት በመንጦ የሚወራረስ የስልጣን ሂደት ቀርቶ ሰላማዊ የሆነ የሽግግር ሂደት እንግዲህ የጋራ ራዕይና ተቋማት ብቃት ካለ የስልጣን ለውጥ ማን አሸነፈ ከመለው ወጥቶ ስርዓቱ እንዴት ይቀጥላል የሚለው ነው መሰረታዊ ነገር። አሁን የተጣሉት መዋቅራዊ መሰረቶች ኢትዮጵያን ወደፊት በሚገጥሟት ማህበራዊና ፖለቲካ ፈተናዎች ውስጥ ሳትናጋ ጽንቶ የሚያቆሟት ዋና ዋና አምዶች ናቸው። ከምርጫ ማግስት ወደ መንግስት ምስረታ ሲገባም ከምክክሩ የተገኙ ምክረ ሀሳቦች ወደ መሬት በማውረድ የተቋማት ግንባታ ሂደቱን በማስቀጠል ሀገረ መንግስቱን በጽኑ አለት ላይ የማኖር ተግባርም ተጠባቂ ነው። ተቋማት ጠንካራ ከሆኑ የአንድ መሪ መልቀቅ ወይም ደግሞ መተካት የሀገርን አቅጣጫ በአንድ ጊዜ ያፈርሰው። በጋራ ራዕይ ላይ የተመሰረተ ሀገር ነው እንጂ በመሪና በአስተዳደሩ ላይ የተመሰረተ ሀገር አይደለም። መሪው ለቀቀ፣ ብልጽግና ለቀቀ፣ ብልጽግና ለቀቀም ቀጠለ፣ ሀገር ነው። ሀገር ማንነት በጋራ ራዕይ ላይ የተመሰረተ ማንነት ስለሆነ እነዚህ ጠንካራ መሰረት እንዲሆን ያደርጋል። ይህ አዲስ ምዕራፍ የተጀመረው የዲሞክራሲ የፍትህና ኢኮኖሚ ተቋማትን ከፖለቲካው ገንተኝነት ነፃ በማድረግና አሰራራቸውን በዘመናዊ የህግ ማዕቀፍ በማደራጀት ነው። የቀደሙት ልምዶች እንደሚነግሩን የፖለቲካ ስርዓት ሲቀየር ተቋማት አብረው የሚፈርሱባት ሀገር ነበር። አሁን እየተከናወነ ያለው ስራ ግን ስርዓቶችና መሪዎች ቢቀያየሩ እንኳን ሀገርን አጽንተው የሚደግፉ ዘላቂ መዋቅሮችን የመከተል ሂደት ነው። የኢትዮጵያ ፍትሐዊ የባህር በር ተደራሽነት ጥያቄ የጋራ እድገትንና የመደመር ፍልስፍናን መሰረት ያደረገ ነው። ኢትዮጵያ የባህር በር ተደራሽነቷን ማረጋገጧ ቀጠናዊ ተሰሚነቷን በማሳደግ ለምስራቅ አፍሪካ የተቀናጀ ልማትና የኃይል ሚዛን መረጋጋት ቁልፍ ሚና ይኖረዋል። ወንድማገኝ ያሉት ጭማሪ ያለው ታላቅ ታሪክና ገናና ስልጣኔ ያላት ኢትዮጵያም የቀይ ባህር በሯን ማጣቷ የሚያስቆጭ ታሪካዊ ስህተት ከመሆኑም በላይ በዓለም አቀፍ ደረጃ የሚገባትን ፖለቲካዊና ኢኮኖሚያዊ ተሰሚነት እንድታጣ ካደረጓት ትልልቅ አጋጣሚዎች አንዱ ነው። ይህን ታሪካዊ ቁጭት በሚመልስ መልኩ ፍትሐዊ የባህር በር ተደራሽነትን ማረጋገጥ ለኢትዮጵያ የኢኮኖሚ ህልውና ብቻ ሳይሆን የቀደመ ቀጠናዊ ተሰሚነቷን በመመለስ ለመላው ምስራቅ አፍሪካ ዘላቂ ሰላምና የተቀናጀ እድገት ቁልፍ ሚና ይጫወታል። ኢትዮጵያ በቀጥታ የቀይ ባህር ወደብ ባለቤት በነበረችባቸው ዘመናት አካባቢው በአንጻራዊ ሁኔታ የተረጋጋ የንግድ መስመርና የኃይል ሚዛን የነበረው ነው። ሆኖም በ19ኛውና በ20ኛው ክፍለ ዘመን የተከሰቱ ጂኦፖለቲካዊ ክስተቶች ሀገሪቱን ወደብ አልባ በማድረጋቸው ቀጠናው ላይ ትልቅ የደህንነትና የኢኮኖሚ ክፍተት ፈጥረዋል። ታዲያ የታሪክ ስህተቶች የፈጠሩትን ኢኮኖሚያዊና ጂኦፖለቲካዊ ክፍተት በመሙላት ታሪካዊ ፍትህን ማረጋገጥ በቀጠናው ላይ የረጅም ጊዜ መረጋጋት ለማምጣት የኢትዮጵያ የባህር በር ባለቤት መሆን የግድ ነው። የትኛው ሀገር ነው እዚህ ቀጠና ላይ ታሪካዊ ኃላፊነት ወስዶ አቅሙ ኖሮት ፍላጎቱ ኖሮት ቀጠናውን ማስተሳሰር የሚችል ቀጠናው ሰላምና መረጋጋት እንዲመጣ ማድረግ የሚችል ብለን ካሰብን መልሱ ሊሆን የሚችለው ኢትዮጵያ ነው። ሱዳን ያለበትን ሁኔታ መውሰድ እንችላለን። እንደው ሱዳን ያለበትን ሁኔታ ሶማሊያ መውሰድ እንችላለን። ኬንያ የተሻለ ሊሆን ይችላል። ኬንያ ደግሞ ሌላ የራሱ የሆነ ብዙ ችግሮች አሉበት። እንደ ኢትዮጵያ ታሪካዊ ኃላፊነት ተሰምቶት እዚህ ቀጠና ላይ ከፍተኛ ሚና ሲጫወት የመጣ ሀገር አይደለም። አቅም ይኖራቸዋል፣ ፍላጎት ይኖራቸዋል። ስለዚህ ኢትዮጵያ ታሪካዊ ኃላፊነቷን ለመወጣት እዚህ ቀጠና ላይ ሰላምና መረጋጋት እንዲመጣ፣ ኢኮኖሚ እድገት እንዲመጣ፣ ቁልፍ መሰረተ ልማቶችን በመገንባት እንዲተሳሰር ለማድረግ ወደ ባህሩ መሄድ ይኖርባታል ማለት ነው። ኢትዮጵያ በታሪክ አጋጣሚዎችና በጂኦፖለቲካዊ ውሳኔዎች ምክንያት ወደብ አልባ መሆኗ ለወደብ ኪራይና ለሎጂስቲክስ የምታወጣውን ከፍተኛ ውጪ ከመጨመሩም በላይ በቀይ ባህርና በኤደን ባህረ ሰላጤ ስትራቴጂካዊ ጉዳዮች ላይ በሙሉ ድምፅ እንዳትሳተፍም ገድቧታል። ይህም ለትውልድ የሚሻገር ቁጭት ሆኖ ቆይተዋል። በዓለም ላይ ከሚታወቁ 3 ወይም 4 ሀያላን
መንግስታት ውስጥ አንዷ ኢትዮጵያ ነበረች የባህር በር ንግድ ሲነሳና ይሄ ሁሉ ትልቅ ታሪክ ያላት ሀገር የባህር በሯ የተዘጋበት መንገድ በጣም አሳዛኝ ነው። እኛ ያጣነው የባህር በር ብቻ አይደለም ማለት ነው። የነበረን በዓለም ደረጃ የነበረንንም ተስሚነት አብረን ስላጣን ዲፕሎማሲያችን የቆሰለበት ቦታ ነው ብዬ ነው የማምነው። ስለዚህ የባህር በርን መልሶ ማግኘት ወይም ደግሞ ለማግኘት የሚደረገው ጥረት የባህር በርን እንደ ኢንፍራስትራክቸር ማግኘት ብቻ አይደለም፣ ያንን ቁስላችንንም የሚያድን ነው፣ ማንነታችንን ሙሉ የሚያደርግ ነው። ያ ደግሞ ሲሆን በዓለም ላይ የሚኖረን ቦታ የሚኖረን ተሰሚነት የኛን ነገር በዲፕሎማሲያዊ መንገድ መልሰን የማግኘት አቅማችንንም ለዓለም አውጥቶ የሚያሳይ ስለሆነ አይ ቲንክ በእጅጉ ቦታችንን የሚያሻሽል ቢያንስ ወደ ነበርንበት ቦታ የሚመልሰን ነው ብዬ ነው የማምነው። ተፈጥሯዊ የባህር በሯን ሳታጣ ብትቀጥል ኖሮ ዛሬ ለወደብ ኪራይ የምታወጣው በቢሊዮን የሚቆጠር ዶላር ለአካባቢው የተቀናጀ መሰረተ ልማትና የንግድ ትስስር ይውል ነበር። ይሁንና አሁንም ቢሆን ኢትዮጵያ ይህን የባህር በር ብታገኝ ለቀጠናዊ ልማትና ትስስር ከፍተኛ ፋይዳ አለው። ጥያቄዋም የኃይል አማራጭን ሳይሆን የጋራ እድገትና የመደመር ፍልስፍናን መሰረት ያደረገ በመሆኑም በዓለም አቀፍ ደረጃ ተደማጭነቷን ከፍ አድርጓል። ወደብ ኢትዮጵያ ሲኖራ ወደቡ ብቻ አይደለም ወይንም ያ ወደብ ተሰርቶ እቃ ማመላለሻ ብቻ አለ። ከሱ ጋር ኢንፍራስትራክቸር ወይንም መሰረተ ልማቶች አብረው የሚነሱ አሉ። እነዛ በሚነሱበት ጊዜ ጅቡቲም፣ ሶማሊያን ሁሉም ተጠቃሚ ይሆናል። የዛ አካባቢ እድገት አብሮ ይነሳል ማለት ነው። ይሄ የኢትዮጵያ በር የባህር በር ማግኘት አካባቢውንም ያነሳል ማለት ነው። ከዛ በላይ ደግሞ የኢትዮጵያ ጥያቄ ሰላማዊነቱ በዓለም ላይ የተደገፈ ነው ማለት ስንል ምንድን ነው? በመልቲላተራል ወይንም ለምሳሌ ብሪክስ የሚባሉት ሀገሮች በሙሉ ይደግፋሉ። የታሪክ ስህተቶችን በዲፕሎማሲያዊና ፍትሐዊ መንገድ ማረም የአንድ ሀገር የኢኮኖሚ ፍላጎት ማሟላት ብቻ ሳይሆን ለመላው የምስራቅ አፍሪካ ቀጠና ዘላቂ ሰላም፣ አስተማማኝ የንግድ መስመርና የጋራ እድገት መሰረት ነው። ከተሞችን በማዘመንና ለነዋሪዎች ምቹ በማድረግ የዜጎችን ጠቃሚነት ማሳደግ እንደሚገባ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የሰሜን ተራሮች መግቢያ በር የሆነችውን ደባርቅን በኮሪደር ለማልማት የገቢ ማሰባሰቢያ መድረክ እየተካሄደ ነው። አዲስ አበባ እየተካሄደ ያለው መድረኩን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የአማራ ክልል ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ ከተማ ነዋሪዎችና ተጋባዥ እንግዶችም ተገኝተዋል። በኢትዮጵያ ከተሞችን በመሰረተ ልማት በማሳደግ ምቹና ዘመናዊ ማድረግ ስራ በስፋት እየተከናወነ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የሰሜን ተራሮች መግቢያ በር በመሆን እያገለገለች ያለችው ደባርቅ ከፍተኛ የቱሪዝም መስህብ ያላት ናት ያሉት ፕሬዝዳንቱ በርካታ የሀገር ውስጥና የውጭ ሀገር ጎብኚዎች የሚመርጧት መሆኑን ጠቁመዋል። ታዲያ ከተማዋን በመሰረተ ልማት በማልማት የጎብኚዎችን ቁጥር ይበልጥ ማሳደግና የቆይታ ጊዜ ማራዘም እንደሚገባም ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በኩላቸው የዛሬው መድረክ ለመጪው ትውልድ የተሻለች ከተማ ለማውረስና ኢንቨስትመንት ለማጠናከር እንደሚያግዝ ጠቅሰዋል። የከተማ የኮሪደር ልማትና ንቅናቄ ለሰሜን ጎንደር በልማት ተሳትፎ ትልቅ ንቅናቄ የሚፈጥር መሆኑን ጠቁመዋል። ደባርቅና አካባቢውን በዓመት ከ26000 በላይ ጎብኚዎች የሚጎበኙ ሲሆን ይህን ቁጥር ከፍ ለማድረግና ምቹ ቱሪዝም ከባቢ ለመፍጠር የንቅናቄ ላቀ ሚና እንዳለው ተጠቁመዋል። ዘገባውን ያደረሰ ሪፖርተራችን አባዲ ወይናይ ነው። በሦስተኛው ረቢዕ አልአዋል ወር የታላቁ ነቢይ መውሊድ ሲከበር የነቢዩ መልካም ተግባር ይገለጻል። ማካፈልና መረዳዳት ይነግሳል። በመዘያየርና በመጠያየቅ በዓሉ በአብሮነት ይደምቃል። እንኳን ለመውሊድ በዓል አደረሳችሁ። በዘመነ ቴክኖሎጂ ምቹ አሰራር ዘርግተን ሁሌም ከርሶ ጋር ነን። ከየትኛውም አቅጣጫ የተላከን ገንዘብ ከሽልማት ጋር በብርሃን ፍጥነት በእጆ ገበያው ዘምኖ እደጆ ሩቁን አጠገብ አድርገን ወዳጅ ዘመዶችን አጠያይቀን በልዩ የመውሊድ ጥቅል የበዓል ስሜት አድምቀን ሁሌም ከጎናችሁ ሆነን የደስታችሁ አጋፋሪ ነን።
በመውሊድ ተምሳሌትና አስተምህሮት በልባዊ መተሳሰብና መረዳዳት መልካም በዓል ይሁንላችሁ። ኢትዮ ቴሌኮም የውጭ ዜና። በቻይናና ቬትናም ከፍተኛ የጎርፍ አደጋ ተከስቷል። ናራ የተባለው አውሎ ነፋስ በደቡባዊ ቻይና ከባድ የጎርፍ አደጋ ማስከተሉ የዘገበው ግሎባል ታይምስ ነው። ታይፎን ናራ በደቡባዊ ቻይናና በሰሜን ቬትናም ከባድ ዝናብና ጎርፍ በማስከተል ከ50 ሺህ በላይ ሰዎችን አፈናቅሏል። ከባድ ዝናቡን ተከትሎ የተከሰተው የጎርፍ አደጋ የሰው ሕይወት ያጠፋ ሲሆን ከፍተኛ የንብረት የሰብልና የኃይል መሰረተ ልማት ውድመት አድርሷል። የተፈጥሮ ቁጣ በጠናባት ዓለማችን በተለይም በአንዳንድ የእስያ ሀገሮች የሚወርደው ዝናብ የጎርፍ አደጋ በማስከተል በርካቶችን ከመኖሪያ ቤታቸው እያፈናቀለ በንብረታቸውም ላይ ጉዳት እያደረሰ ይገኛል። ከቅርብ ወራት ወዲህ በተለያዩ ሀገራት የሚወርደው ከመጠን ያለፈ ዝናብ የሚያስከትለው ጎርፍ ከፍተኛ ጉዳት እያደረሰ ነው። የሙቀት መጠን መጨመር ደግሞ ሌላው የዓለማችን ስጋት መሆኑ እየተነገረ ነው። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ የመክፈቻ መርሃ ግብር ምሽት 4 ሰዓት ላይ ፉልሃም ከቼልሲ በክራቨን ኮቴጅ ስቴዲየም ይገናኛሉ። ሁለቱ የምዕራብ ለንደን ክለቦች አዲስ ምዕራፍ የጀመሩ ሲሆን ፉልሃም ማርኮ ሲልቫን አሰናብቶ አርቤሎዋን፣ ቼልሲ ደግሞ ሻቢ አሎንሶን አዲሱ ዋና አሰልጣኝ አድርጎ መሾማቸውም ይታወሳል። ቼልሲ በዝውውር መስኮት ለሞርጋን ሮጀርስ ያወጣውን 117 ሚሊዮን ፓውንድ ጨምሮ ከፍተኛ ወጪ ያደረገ ሲሆን ፉልሃም በበኩሉ ወጣት ተስፈኛ ተጫዋቾቹን ወደ ስብስቡ በማካተት ላይ ትኩረት አድርጓል። ሁለቱም ቡድኖች ወጥ ያልነበረ የቅድመ ውድድር ዘመን ዝግጅት አሳልፈው ወደዚህ ፍልሚያ የሚገቡም ይሆናል። ምንም እንኳ ቼልሲ በክራቨን ኮቴጅ ካደረጋቸው ያለፉት 8 ጨዋታዎች በ6ቱ ያሸነፈ ቢሆንም በመጨረሻ 2 ግንኙነት ግን ፉልሃም 2-1 በሆነ ውጤት ማሸነፉ ይታወሳል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ለመላው የእስልምና እምነት ተከታዮች በሙሉ መልካም የሞሊድ በዓል እንዲሆንላችሁ ከልብ እንመኛለን። አንተነህ ደግፌ ነኝ። ሰላም ደሩ።